በወግ የሚቀበር ንጉስ በሰላም የሚተካ አልጋ ወራሽ ብርቅ በነበረባት በኢትዮጵያ ሀገራችን እንዴት ልጅና አባት እንደሚባለው በሰው እጅ ወይም በመተት ተገደሉ? አሁን እዚህ ፓርት ላይ ልብ ብላችሁ እንድታደምጡ ይፈልጋሉ። ታኅሳስ 13 1906 ዳግማዊ አጼ ምኒልክ ያረፉበት ቀን ነበረ። እናም በዛም ቀን የሞታቸው ዜና ለህዝብ እንዳይደርስ በማለት ልጅ ኢያሱ ትልቅ ተልእኮ ነበረው፣ ህዝቡን ዲስትራክት ማድረግ። በዛን ጊዜ ጃን ሜዳ ሂዶ ጉግስ ሲጫወቱ አለ ይባላል። አያችሁ ንጉሱ ከ1900 ጀምሮ ባደረባቸው በሽታ ምክንያት የሞት ሽታ እንደሸተታቸው በማግስቱ ልጅ ኢያሱን በ14 ዓመቱ ማለት ነው በ1901 ግንቦት 10 ላይ አልጋ ወራሻቸው እንደሆነ በሚኒስትሮቻቸውና በባለሟሎቻቸው አማካኝነት አዋጅ ያስነግራሉ። ከንጉሱ ሞት በኋላም ልጅ ኢያሱ በጣም ብዙ ተቃውሞዎች እንደደረሱት ይነገራል። ለምሳሌም ከግንቦት 12 1908 ጀምሮ ሲደርስበት የነበሩት አድማዎች ሰልመዋል በሚል ምክንያት ነበረ። እናም የመስቀል ዕለት በቤተ መንግስት ውስጥ በተካሄደው ጉባኤ ማለት ደግሞ መስከረም 17 1909 ዘውዲቱ ሚኒሊክ የኢትዮጵያ ንግስተ ነገስት ተብለው ከልጅ ኢያሱ ስልጣን ተረከቡ። እንዲህ እየሆነ ያለው ንጉሱ ከሞቱ ከ2 ዓመት ከ10 ወር በኋላ ገደማ ነበረ። ኢትዮጵያም በእሳቸው ስም ትገዛ ነበረ። የንጉሱ አሟሟት እስካላችሁኝ እዚህ ጋር የሚሰጡት መላምቶች በጣም ብዙዎች ናቸው። እኔ የምነግራችሁ ደግሞ ካነበብኳቸው መሃል ነው፣ የኔ ሀሳብ አይደለም። በሚናፈሱት ወሬዎች መሃል ደግሞ የቅርብ ዘመዳቸው የሆኑት የራስ ሙልጌታ ይገዙ ስም እናገኛለን። ንጉሱ የታመሙበት ዓመት 1900 እንደነበረ ነግሬያችኋለሁ። በተመሳሳይ ዓመት ደግሞ መልሰው የሚኒስተር መስሪያ ቤት ያቋቋሙበት ዓመት ነበረ። እናም ራስ ሙልጌታ ይገዙ በጅሮንድ ወይም ደግሞ የገንዘብ ሚኒስተር ሆነው ተሾመው ነበረ። እናም እኚህ ሰውዬ ነበሩ አጼ ምኒልክን በቡና መልክ የሆነ መድኃኒት ሰጥተዋቸው ከዛ እሱን ከጠጡ በኋላ ነበር የታመሙት ይባላል። ሁለተኛና በሰዎች ዘንድ ተቀባይነት ያለው ምክንያት ደግሞ አለ፣ የአጼ ምኒልክ አሟሟት። አጼ ምኒልክ በዛን ጊዜ አነር የተባለ ስዊድናዊ ሐኪም እንደነበራቸው ይነገራል። እናም ይህ ነጭ የሆነ ሐኪም መድኃኒት በመርፌ ወግቷቸው ከዛ በኋላ ነበር የታመሙት እናም የሞቱት ይባላል። እስኪ የራሳችሁ ሐሳብ ደግሞ ኮመንት ላይ ማስቀመጥ እንዳረሱ። እናም አጼ ምኒልክ ከሞቱ በኋላ ሬሳቸው በብረት ሳጥን ተደርጎ ከቤተ መንግስቱ ጎን በምትገኝ የኪዳነ ምህረት ስዕል ስር ላይ እንደተቀመጠም ይነገራል። እስከ ሰገሌ ዘመቻ ድረስ ወይም ደግሞ እስከ ሰገሌ ጦርነት ድረስም የሞታቸው ዜና ተደብቆ እንደነበረም ይነገራል። ግን ኢትዮጵያ የምትገዛው ማለት ደግሞ ለ2 ዓመት ከ10 ወር ኢትዮጵያ ስትገዛ የነበረችው በእሳቸው ስም በአጼ ምኒልክ ስም ነበር ይባላል። ንግስተ ነገስት ዘውዲቱ ከአባታቸው ዙፋን እንደተረከቡ የሐረሩ ገዢ የነበሩት ደጃዝማች ተፈሪ መኮንን ራስ ተብለው አልጋ ወራሽ ወይም ደግሞ እንደራሴ ሆነው ማገልገል ጀመሩ። በኢትዮጵያም ለመጀመሪያ ጊዜ ንግስትና አልጋ ወራሽ አንድ ላይ የመጡበት ጊዜ ነበረ። ንግስት ዘውዲቱ ኢትዮጵያን ለ14 ዓመት ገደማ ሲያስተዳድሩ ከቆዩ በኋላ ባደረባቸው ህመም ምክንያት ድንገት መጋቢት 24 በ1924 በ54 ዓመታቸው ከዚህ ዓለም በሞት ይለያሉ። የሞታቸው ምክንያትስ ምንድን ነበረ ካላችሁኝ እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ ይፈልጋሉ። ንግስት ዘውዲቱ ከመሞታቸው በፊት ባለቤታቸው ራስ ጉግሳ ወሌ ዋድላ ውስጥ አንቺ ማርያም በተባለ ቦታ ከራስ ሙልጌታ ይገዙ ጋር ጦር ዘምተው ተዋግተው ይሸነፋሉ። የጦርነቱ መንስኤም የንግስት ዘውዲቱ ባለቤት የነበሩት ራስ ጉግሳ ወሌ ራስ ተፈሪ ላይ አምፀው ጦር ስላደራጁ ነበር። በዛን ሰዓት ደግሞ ደጃዝማች የነበሩት ራስ ሙልጌታ ይገዙ ራስ ጉግሳ ላይ ጦር ይልካሉ ማለት ነው። ንግስት ዘውዲቱም ባለቤታቸው ከጥፋት ለማዳን ሲሉ እባክህ ለራስ ተፈሪ አሜን ብለህ ተገዛ ስትለው እምቢ አሻፈረኝ በማለት በአመፁ ቀጠሉበት ይላል። ከዛ በኋላ ነበረ ራስ ሙልጌታ ይገዙ የራስ ጉግሳን ጭንቅላት ቆርጠው ይዘውት ወደ አዲስ አበባ የመጡት። እሱን ካዩ በኋላ ነበረ ድንገት ተደናግጦ ከዛ በኋላ ራሳቸውን ስተው ከወደቁ በኋላ በበሽታ ምክንያት ከዛ በኋላ የሞቱት። አንዳንድ መረጃዎች እንደሚያስነብቡት ከሆነ ደግሞ ራስ ተፈሪ መኮንን ራሳቸው ናቸው ይህ አነር በተባለ ስዊድናዊ ሐኪም ማለት ደግሞ ቅድም እንደነገርኳችሁ አጼ ምኒልክን በመርፌ መርዝ ወግቷቸው የገደላቸው ሐኪም ንግስት ዘውዲቱንም እንደዛ በመርፌ መርዝ አድርጎ ወግቶ እንደገደላቸው ይነገራል። ከአንዳንድ ሰዎች አንደበት እንደሚነገረው ከሆነም ደግሞ የንግስት ዘውዲቱ ተቀናቃኝ የነበሩ ኃይሎች በድመት መተት አስመትተው እንዲሞቱ እንዳደረጓቸው ይነገራል። እንደዚህ ያሉበት ምክንያቱም ከባዶ ተነስተው እንዳልነበረም አንዳንድ ሰዎች ይነገራል። ምክንያቱም ንግስት ዘውዲቱ በለቅሷቸው ጊዜ ሙሾ ያወርዱ የነበሩትን ሰዎች የተናገሩት ነገር ነበረ። ጥንትም ከቤታቸው ድመት ታይወዳቸው ንግስት ዘውዲቱ አነር ገደላቸው በማለት እዛ ላይ ሙሾ ሲያወርዱ ነበረ። ይህንን ታሪክ ስሰማው ምንም አልገረመኝም። ምክንያቱም የኢትዮጵያ ሕዝብ እንደሚታወቀው ነው በመተትም ሰውን ማሰር፣ እድልን መውሰድ፣ እርስ በርስ መጨራረስ ምናምን ያለ ነገር ነበረ። ስለዚህ አዲስ ነገር ስላልሆነ ይህንን ነገር ስሰማ ደግሞ እኔ ምንም ነገር አልመሰለኝም። ያው የታሪኩ ይዘት ግን እውነተኛነቱ ወዴት በኩል ያደላል የሚለውን ነገር ትንሽ ያጨቃጭቃል እንጂ እኔ ይህ መተት የሚባለውን ነገር ኦፍኮርስ ሊሆን ይችላል 50-50 ነው።
እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል፣ ላይክ ማለት እንዳረሱ፣ ፕላስ ምልክቷንም ተጫኑልኝ። ባዮ ላይ ባስቀመጥኩላችሁ ሊንክ እየገባችሁም ሰብስክራይብ በሉልኝ። ይሜ